አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ኅዳር 29 ቀን 965 ዓ.ም ዕለተ ዓርብ ጠዋት ላይ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ በዋለልኝ መኮንን በሚመራው ቡድን ውስጥ ማርታ መብራሃቱ፣ ጌታቸው ሀብቴ፣ ተስፋዬ ቢረጋ፣ ዮሐንስ በፍቃዱ፣ አማኑኤል ዮሐንስና ታደለች ኪዳነ ማርያም ተካተዋል። የበረራ ቁጥሩ 708 የሆነው የኢትዮጵያ አየር መንገድ አውሮፕላን የመንደርደሪያ ጎዳናውን ጫፍ ይዞ አፍንጫውን የተሰጣ ሰፊ መጫኛ ወደሚመስለው አስፋልት አስግጓል። ለማኮብኮብ የሚያስችሉት ቅድመ ሁኔታዎች ተሟልተዋል። መነሳቱን በናፍቆት የሚጠብቁ ተሳፋሪዎች ከአፍ እስከ ገደፉ ጢም ብለዋል። የሚያርፉና የሚነሱ ጥያራዎች አስገምጋሚ ድምፅ ጎልቶ የማይሰማው በበረራ ቁጥር 708 ውስጥ ላሉ ተሳፋሪዎች ብቻ ነው። የተሳፈሩበትን አውሮፕላን ሞተር ጩኸት ከማዳመጥ የሚዘል ትርፍ ጆሮ የላቸውም። ወይም ደግሞ ቀልባቸው ከጉዞው መጠናቀቅ በኋላ በሚቀበላቸው ወዳጅ ዘመድ ናፍቆት ተሸብቧል። ከሽርፍራፊ ደቂቃዎች በኋላ እጭቅ ባሉበት የጥያራ ሆድ ውስጥ ተኩስ ሊከፈት ይችላል ብሎ ማንኛው ተሳፋሪ ያስባል? ማንም። ምናልባት ለተለየ ግዳጅ ራሳቸውን ያዘጋጁት በዋለልኝ መኮንን የሚመራው የተማሪ ንቅናቄ ቡድን አባላት ካልሆኑ በስተቀር እንደገናም ደግሞ በሻምበል ተስፋዬ አረሩ የሚመራው የመንግሥት የጸጥታ ኃይል ካልሆነ በስተቀር በአእምሮአቸው ውስጥ የሚንሸራሸር ተስፋ ያጋተ ሐሳብ አለ። ጥያራውን አስገድደው የሚፈልጉበት አገር ያሳርፋሉ። ከዚያም ከግንባር ቀደም የተማሪው ንቅናቄ አባላት ጋር ይቀላቀላሉ፣ ይወያያሉ። በአገራቸው የዲሞክራሲና ፍትሕ ሊገኝ የሚችልበትን ስልትና ስትራቴጂ ይነድፋሉ። የፖለቲካና የትጥቅ ትግል ይጀምራሉ፣ ያጣጡፋሉ። የትግላቸው ድል የተረጋገጠ እስኪሆን እስከ መጨረሻው የደም ጠብታ ይታገላሉ፣ ያሸንፋሉ። እውነተኛውን ዲሞክራሲያዊ መንግሥት ይመሠረታሉ። እኩልነት፣ ፍትሕ፣ ነጻነት በርግጥ የሰፈነባትን ኢትዮጵያ ይገነባሉ። አበቃ። ዋለልኝ መኮንንና ጓደኞቹ ጠለፋውን የጠነሰሱት በሚከተሉት ዋና ዋና ምክንያቶች ነው ተብሎ በስፋት ይታመናል። የተማሪውን ትግል ዓለም አቀፍ ዕውቅና ለማስገኘትና ታጋዮች በአንድ ላይ ሆነው የሚሰሩበት ሁኔታ ለማመቻቸት፣ ጊዜው በኢትዮጵያ የትጥቅ ትግል ለማድረግ አመቺ ነው ተብሎ የታመነ በመሆኑ በአውሮፓ በተለይም በበርሊን መስራች ጉባኤውን ካካሄደው ኢህአፓ ጋር በመቀላቀል የአመፅ ትግሎችን አስተባብሮ ለማራመድ ነው። በደምሳሳው ዋለልኝ መኮንን ጠለፋውን ሲፈጽም የኢትዮጵያ መንግሥትን ተቃዋሚና ተራማጅ የሆኑ እንቅስቃሴዎች ለመምራትና ለማስተባበር ሲል ነበር። በተለይም በወቅቱ ካንደበቱ እንደተደመጠው የተበታተኑ ጸረ ኃይለ ሥላሴ መንግሥት ትግሎች ተባብረው ኢትዮጵያን መታደግ እንዳለባቸው ያምን ነበር። ሕልሙን ሊፈታ ራእዩን ሊተገብር አልታደለምና ወደቀ። ይህ ወደ አስመራ በመብረር ላይ የሚገኝ የኢትዮጵያ አየር መንገድ በረራ ቁጥር 708 ነው። አሁን በከፍታ ላይ ይገኛል። አውሮፕላኑ አቅጣጫውን እንዲለውጥ የሚያስገድድ አርበድባጅ ድምፅ ተሰማ። በጸጥታ የተዋጠ ድንጋጤ። የጠላፊው ቡድን መሪ የአመፅ ድምፅ ዳግመኛ አስተጋባ። ሌላ ድንጋጤ፣ እርጭታ፣ ጸጥታና
ዝምታ። የነዋለልኝ የጠለፋ ዕቅድ አስቀድሞ በመረጃ የደረሰው የጸጥታ ቡድን ኃላፊ የጠላፊውን ቡድን አባላት እያንዳንዳቸውን በጥቆማ ለይቷል። የታጠቀው አውቶማቲክ ጠመንጃ ተቀባብሏል። መጠበቂያውን ለቋል። ጣቱን ከምላጩ አገናኝቷል። ትዕግሥቱ አፍንጫው ጥግ ደርሷል። እናም የመጨረሻውን ምራቅ ዋጠ። ትንፋሹን ሰበሰበ። የአመፅ ድምፅ ቀጠለ። የጸጥታ ክፍል ኃላፊው የአውቶማቲክ ጠመንጃውን የመጀመሪያ ምላጭ ገደለ። ሁለተኛውን ምላጭ ገደለ። የመጨረሻውን ምላጭ ገደለ። የጠመንጃው ላንቃ የሰፋ መሰለ። ተከፈተ። ከላንቃው እንደ እሩምታ የተለቀቁ አረሮች የወጣቶቹን አካል እንደ ወንፊት በሳሱ። የሰው ልጅ ክቡር ገላ እንደ አልባሌ ካርቶን ተቀረደደ። አጥንት እንደ ሳንቃ ተሰነጠቀ። ቀይ ሕዝባዊ ደም እንደ ጅረት ፈሰሰ። የጤያራውም ወለል በደም አበላ ታጠበ። ዋለልኝ እንደወደቀ ማርታ መብርሃቱ ከሚወርድበት የጥይት ዶፍ ልትጋርደው በመላ አካሏ ሸፈነችው። ግና እሷ ክርስቶስን አይደለችም፣ ወይም ደግሞ ሰውነቷ ከነሐስ ተጠፍጥፎ አልተሠራም። እናም አላደነችውም። የእሷን አካል የማሱ አረሮች የእሱንም ሥጋ እየሰረሰሩ አለፉ። አፈናና እስር ያላንበረከከው የአመፅ ድምፅ ሕያው ታሪኩን በደም አትሞ ዳግም በአካል ላይታይ አንቀላፋ። የጠለፋው መጨናገፍ በአፍሪካ አውሮፓና ሰሜን አሜሪካ በነበሩ የተማሪው እንቅስቃሴ መሪዎች ትልቅ ድንጋጤ ፈጠረ። ታላቁ የአመፅ ድምፅ ዳግመኛ ላይሰማ መዘጋቱ እውነትም አስፈሪ ነበር። አይበገሬው መሪ የትግል ጥንስሱን ለአጋሮቹ አስረክቦ አለፈ። ያኔ ከንቅናቄው መሪዎች አንዱ ምን አለ? የጀግናው ዋለልኝ አለጊዜ መውደቅ ለግንባር ቀደም ታጋዮቹ ትልቅ የጥቃት በትር ሆነ አለ። እነሆ በዚያ ጤያራ ወለል ላይ የተዘረጋው ታጋይ ደሙ እንደ ጅረት የሚንፎለፎለው የሕዝብ ብሶትና አመፅ ድምፅ ሆኖ የኖረው አይበገሬ ማመፅ አቆመ። ዋለልኝ መኮንን ከ6 ጓዶቹ ጋር ለ10 ቀን ያህል ሲዘጋጅበት የነበረው አውሮፕላን ጠለፋ ህዳር 29 ቀን 965 ዓ.ም ማለዳ ላይ ተከናውኖ ከሸፈ። አዲስ 1879ም ታሪኩን እንዲህ አቀረበው። ውድ የአዲስ 1879 ቤተሰቦች አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879